ህልምሽን የሚያዩት በጣም ብዙ ሰዎች ናቸው። ሰዎች ቢከለክሉሽ የሆነ ነገር ቢሆን የማይቀሩ ነገሮች አሉ ምክንያት ቢሆኑ። እዛ ጉሊት ላይ ቁጭ ብላ የምትነገደዋ ሴት ከዛ ደግሞ ከፍታ ላይ የወጣችው ሴት ሁለቱም የጊዜና የሁኔታዎች የአጋጣሚዎች ልዩነት ነው። አታውቂውማ የት ጋር እንደምትደርሺ እኮ አታውቂውም። ካንቺ ከወጣ ማንን እንደሚነካ አታውቂው። ስለዚህ ፕሮግራም ሰራ ቢያንስ አንድ ሰው እነካለሁ። እኔ ብዙ ጊዜ እጠየቃለሁ ሰው እንዴት ራስ መተማመኑን ያሳድጋል ወይም በራስ የሚተማመን ሰው እንዴት ይሆናል? ብዙ ማቃቸው በራሳቸው የተማመኑ መስለው የሚታዩኝ ሰዎች ዋጋ ከፍለው እርን አድርገውት ነው እዛ ቦታ ላይ የቆሙት። አንዳንዴ ላልተሰጠነው ነገር እንታገላለን። ለተሰጠሽው ነገር ግን ዋጋ ትከፍያለሽ። እሱም ራሱ ደግሞ ፈልጎሽ ይመጣል። አንዳንድ ጊዜ እናቶች በጣም ሲያዝኑ፣ ወላጆች ሲያዝኑ ወልደሽው የሚሉ ነገሮች አሉ አይደል? ዝም ብለው አይደለም የሚመጡት። በቤት ውስጥ ያሉ የእናትና የአባት የቤተሰብ አንድነት ችግር ሲኖር ልጆቹ ጋር ታየዋለሽ። የት ነው ሄደው የሚተነፍሱት እነዚህ ልጆች? እንደምናችሁ ተመልካቾቻችን፣ ዛሬ ከሌላ እንግዳ ጋር ተመልሰን መተናል። ጋዜጠኛ ትዕግስት አምባውን ነው የጋበዝንላችሁ። በ96.3 የሷ ሰዓትና የኛ ቤት የሚል ዝግጅቶችን የምታዘጋጅናት የተለያዩ የዩኒቨርሲቲ ተማሪዎችንም ሜንቶር ታደርጋለች። ዛሬ በሙያዋ ዙሪያ እናወራለን። ልጅ እንኳን ደህና መጣሽ። አዎ ሶፊዬ እንኳን ደህና ቆየሽኝ። በጣም ደስ ብሎኛል ጥሬን አክብረሽ ስለመጣሽ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ በጣም ከማደንቃቸው ጋዜጠኛዎች መሀል አንዷ ነሽ። ወደ ጋዜጠኝነት ሙያ እንዴት መጣሽ? ረጅም ነው መንገዱ እኮ አይደለ? ረጅም ነው። ምንድነው ህልም ሲኖርሽ ህልምሽን ደግሞ ሌሎች ሰዎች ሲያዩት ሲነግሩሽ አሃ ማለት ትጀምራለሽ አይደል? አንዳንድ ጊዜ ያለን ነገር በሰዎች ይቀበራል፣ አንዳንዴ ደግሞ በሰዎች ይወጣል፣ አንዳንዴ ደግሞ በራሱ ይወጣል አይደል? ስለዚህ እንዴት ነበር? በመጀመሪያ ጋዜጠኛ አይደለም የሆንኩት እኔ። ከየትምህርት ቤት ላይ ሆነን ሃይ ስኩል ያለን ይሄ ሚኒ ሚዲያው ላይ ትሆኛለሽ። ደስ የሚልሽ ነገር አለ አይደለ? እሱ በየትምህርት ቤቱ እየመጡ የአማተር ክበቦችን ማደራጀት እንደዚህ አይነት ነገር ነበርና የትፍላሚ አማተር ጋዜጠኞች ማህበር መጥቶ ከሃይ ስኩል ተማሪዎችን የምትፈልጉ ጋዜጠኛ መሆን የምትፈልጉ ስልጠና እንሰጣለን እንደዚህ ያሉ። ሁለት ጊዜ አላሰብኩኝም። ወዲያውኑ ገባሁኝ፣ ተመዘገብኩ። ግን አንድ ጥያቄ ጠይቄያቸው ነበር። አሁን እናንተ አሰልጥናችሁ ጋዜጠኛ የሆነ ሰው አለ አልኳቸው። እና ኃላፊው መጥቶ የጠየቀ ሲነግረን የነበረው ማለት ያልጠበቀው ጥያቄ ነው። እና አዎ አለ። ያ እንትን ይሰጥሻል፣ ነገን አረቀሽ ተስፋ እንድታደርጊ ያደርግሻል። እዚያ ላወላወልኩም ገባሁኝ። ቀድሜ ነው እየተማርኩት የመጣሁት በጣም ብዙ ትምህርቶችን። ያ እየሰራሽ ይመጣል። ከዛ ደግሞ ትምህርት ቤት ውስጥ ሆነን 9ኛ ክፍል ወይ 10ኛ ክፍል ላይ የአማርኛ መምህራችን ድሮ ንባብ ነበር አይደለ? የአማርኛ መጽሐፍ ላይ ንባቦች በየተማሪዎች እየተከፋፈሉ ይነበባሉ። እና እኔና አንድ ጎበዝ ልጅ መሳይ የሚባል ነበር፣ ሁለታችንን እንድናነብ አስተማሪው በጣም የሚፈቅዱት። ትዕግስትና መሳይ አንብቦ ይላሉ ሁሉ ጊዜና ያ እንትን ይሰጥሻል። የሆነ ለምንድን ነው የተመረጥኩት የሚል ነገር ይሰጥሻል። ድምጽሽን ጮክ አድርገሽ ስታነቢ ሁሉም ሰው ያዳምጣል አይደል? የሚረብሽ የለም። በልጅነት የሆነ ደስ የሚል ኤነርጂ ነው ያለው። ስለዚህ ያ ተጨምሮ ይሄ ጋዜጠኝነቱ ተጨመረበት። እንድትሰሪ
በቃ እንድታይ ቤት ስትሄጂ ጎበዝ በርቺ ትቻለሽ ስትባይ እችላለሁ የተሰጠሽ ነገር ውስጥሽ እንዳለ ሆኖ በተፈጥሮ የተሰጠሽ ከውጪ ደግሞ ሲጨመር የበለጠ ከፍ እያለ ይሄዳል። ስለዚህ በደንብ እድል አገኘሁ እኔ ቀድሜ ነው እድል ያገኘሁት እንደ እግዚአብሔር ፈቃድ እና ሬዲዮ ፋና ለአማተር ክበቦች በትምህርት ቤት ያሉ የሚኒ ሚዲያ ላይ የሚሰሩ ሰዎች በየሳምንቱ በየ15 ቀኑ ፕሮግራሞች ነበሩ የሚሰጡና እኛ በማህበራችን ካሉ ከልጆች ጋር ልክ እንደ በደንብ የተዋቀረ ሬዲዮ ፕሮግራም ይሰራበት ነውና እኔ ፕሮግራሙን የሚያስተዋውቁ አሉ፣ ወግ የሚያቀርቡ አሉ፣ ግጥም የሚያቀርብ አለ። ስለዚህ ግጥም ከሚያቀርቡት ውስጥ አንዷ ነኝ። አንድ ግጥም እሷን ይዘን ሄድን ከቡድኖቹ ጋር ማለት ነው። ሄድንና ሁሉም የየራሱን አቀረበን። እኔም ተራ የደረሰ ግጥሙን አቀረብኩ። አረሳውን ግጥሙን እንኳን ምንድነው ሰውን ማንበብ ብንችልስ ነው ርዕሱ። ሰውን እንደ መጽሐፍ ልክ ማንበብ ብንችልስ እያለ ይሄዳል። ግጥሙን እያነበብኩት ሰው መነበብ ይችላል እንዴ ነው? እኔ ማንበብ ነው አይደል? የእንትናት አንበበሹ መውጣት ነው። እና አለኝ አዳሙ ይባላል የሱ ግጥም ነበርና አንብቤ ወጣሁኝ። በቃ ነበብኩ ወጣ። ልክ ስንወጣ እድል የሚሰጡሽ የሚያዩልሽ ነገርሽን አሉ። በህይወታችን ውስጥ በጣም ብዙ ሰዎች አሉ። የሬዲዮ ፋና የትምህርታዊ ፕሮግራም አዘጋጅ ነበር ጋዜጠኛ ብሩክ ከበደ፣ አሁን የኤንቢሲ ቴሌቪዥን ጣቢያ ስራ አስኪያጅ ነይ ያለኝ። አንቺማ ነይ ወደኋላ ቀሪ ነይ ቆይ ከኛ ጋር ትሰሪያለሽ ልጅ ሆነሽ ትልቅ ተቋም ላይ እንደዛ ስትባይ ምን አይነት ኢነርጂ እንደሚኖርሽ አስቢው። ዋው! ከዛ ከነሱ ጋር የቅድመ ድምፅ ቅጂዎችን ሰጠሁኝ። ከዛ ድራማ መስራት ጀመርኩ። የስነ ተዋልዶ ጤና ፕሮግራም ላይ ያሉ ድራማዎች ነበሩ። አዲስ ሌላ ከፍታ ነው አይደል? በነፃ ነው የምትሰሪው። ከዛ እዚህ ጋር ደግሞ ገንዘብ ይከፈልሻል። የገንዘብን ዋጋ አታውቂውም። ስለዚህ አንቺ ለዛ አልተዘጋጀሽም። ገንዘብ ቀድሞ መጥቷል። ከዛ ደግሞ እድል ተሰጥቶሻል። ያንን በደንብ ያጣጣምኩት ይመስለኛል። የበለጠ ኢነርጂ ይሰጥሻል። ግጥሞች ጽፋለሁ የበለጠ በቃ በደንብ እንድጽፍ በደንብ እንዳነብ ራሴን ስለዋለሁ። የት ጋ ነው ማያት? በዙሪያውም ላሉ ሰዎች በጣም የሚገርም ነበረ። ትምህርት አልጨረስኩም፣ ገና እየተማርኩ ነው፣ እሰራለሁ፣ በየሳምንቱ ገንዘብ አገኛለሁ። እንትን የገንዘብ ዋጋ ራሱ ብዙ ነው አይደል? ምን ላድርገው ብሎ ትያለሽ አንዳንድ ጊዜ። የበለጠ አቅም ይሰጣል። ያ እድል ይሰጡኝ ሰዎች፣ ነገን ያዩ ሰዎች በጣም ነው የማመሰግነው። በጣም ብዙ ለፍተው በዛ በጣም ብዙ አልፈው እዛ ጋ መድረስ ህልም ነው ማለት ነው። ያው እንደዛ እያለ ከዛ ደግሞ ትምህርትሽን መማር አለብሽ። ህይወት ደግሞ በራሷ መንገድ ይዛሽ ትሄዳለች አይደል? በደንብ ኳሊፋይድ ሆነሽ በሙያው አድገሽ መምጣት ብዙ ጊዜ የሚፈለግም ነገር ነው አይደለ? እንደገና ትምህርቴን መማር ጎን ለጎን እሱን እየሰራው ከዛ ደግሞ ልክ 12 ስጨርስ ደግሞ ከጓደኞቼ ጋር ይሄ የመጨረሻ ፈን የምናደርግበት ቀን አለ አይደል? ምንድን መለያያ ቀን ነው እሱ ላይ ባቅላባ በልተን መኮንኖች ባቅላባ በላን ተገባበዝንና ስንወርድ የማስታወቂያ ቦርዶች አሉ እና ምን እንደወሰደኝ አላውቅም። በዛ በኩል ነው የምናልፈው። ኖ እስቲ ቆይ ማስታወቂያ እንዴ! ኧረ ቲጂ ምን ይሰራል አሉ። እንዴ 2 ወሩ ምን እናደርገዋለን? ማስታወቂያ የሽያጭ ሰራተኛ
መርካቶ ትንሽ የሰራተኛ እንሞክረው ልጅ ደፍራለሁኝ እና አረ አሉ እሺ አድራሻውን ያስኩኝ ቦታውን ያስኩ ስልክ ያስኩኝ አቅጣጫውን ከዛ ቤት የገባውና ነገርኳቸው ለአባቴ ነገርኩት እንደዚህ አይነት ቦታ ላይ ስራ ወጥቷልና መሄድ እፈልጋለሁ ከመቼው ይሄንን ክረምቱን አሁን ትምህርትም እንግዲህ ማትሪክስ እስከሚወጣ ድረስ ለስራ እርግጠኛ ነኝ እኮ ሊድና ልሞክረው አይደለም ለስራ ነው እሺ ከዛ አባቴ ይዞኝ ሄደ በጣም ብዙ ሰው አለ እና የሚፈተኑ በጣም ሰዎች ናቸው ዛሬ የደረሰ ገባሁኝ ትንሽ ልጅ አስቤ ከዛ አለፍኩኝ ኢንተርቪው ነበር ጠየቁኝ መለስኩኝ በቃ ነገ መተሽ መርካቶ ስራ ትጀምሪያለሽ ስወጣ ለአባቴ አለፍኩ አልኩት አልፈሻል አረ ይሄ ነገር ቀልድ እንዳይሆን አይ ብለው ከዛ ሄድኩ ሌላ ደግሞ ህይወት አቅጣጫ ማለት ነው አይሽ እንዴት እየተሰራን እንደምንመጣ እዛ ደግሞ ንግድ ነው ገንዘብ ታገኛለሽ ደሞዝ ተቀጣሪ ነሽ ከብዙ ሰዎች ጋር ነው የምትገናኙ በጣም ብዙ ኮሚኒኬት ታደርጊያለሽ ትግባቢያለሽ ታሳምኛለሽ ትሸጫለሽ ሰው ተመልሶ ሲመጣ ሲያመሰግንሽ ከዛ ደግሞ እንትን አለ በየሳምንቱ ደንበኞች የሰጡት ሐሳብ ወረቀት ላይ ይጻፋል ምን አሉ ከዛ እኔ ያሉትን ጽፋለሁ ይሄን ብለዋል ማስበው ነው ምጽፋለሁ ቢሆን እዚህ ቤት ውስጥ ቢጨመር የምለው ነገር ምጽፋለሁ እና ባለቤቱ በጣም ንቁ ነው እና ቅዳሜ ጽፌ ሰኞና ማክሰኞ የጻፍኩት ነገር ተግባራዊ ይደረጋል በምርትም ደረጃ ይመጣል ይሰልችሻል አልጽፍም ባሁኑ ደንበኞች ሐሳብ አልሰጡም አልሰጡም አረ ይጻፍ ተብሏል አይገባሽም በቃ እኔ የኔ ስራ መጻፍና መስጠት ነው አንዳንድ ቀን እንደጨቀጭቁኛል ጽፌ ነው የምሰጣቸው ግን ሆኖ ሳያውና እነሱ ተግባራዊ አድርገው ሲመጡ ይሄ ነገር ዋጋ አለው ማለት ነው እዛው ያለው እንግዲህ የሬዲዮ ፋና እንደቀጠለ ነው ድራማውን በሳምንት ተሰራያለሽ ሄደሽ ምን ሬዲዮ ሰማለሁ በቃ ይሁን ምንድነው ብትኝ አሁን ዛሬ ልነግርሽ አልችልም ሬዲዮ ፕሮግራም ሰማለሁ ወጣለሁ ወጣና ስልክ ደውዬ በጣም ፕሮግራማችሁ አሪፍ ነው አስተያየት ሰጣለሁ በፖስታ የሚላኩ አስተያየቶችን የተሰማኝን የተመረጡ ፕሮግራሞች ላይ ጽፌ ልካለሁ ሲነበብ እና ስምሽ ሲጠራ እንዴት ደስ እንደሚል ዋጋ አለው በቃ የሆኑ ሰዎች እየሰሙት ነው ከዛ የጻፍኩት ነገር ዋጋ አለው ማለት ነው ለራስሽ ዋጋ እየሰጠሽ ትመጫለሽ አሁን በዚህ ሁሉ መንገድ እየተሰራሽ ነው እንግዲህ ተማሪ ነኝ ማትሪክ ይጠበቃል ውጤት መጣ አልመጣም የመጀመሪያ ለቲቲአይ ነበር ይመጣል አክሰፕት አደረኩት ነው ስለዚህ ምንድነው የምሰራው እዚህ እሰራለሁ የኛውን እሰራለሁ አስተካክላለሁ ይሄ ጭልም ማለበት የምትይው አይደለም ሁሉ ጊዜ ብርሃን አለ በየትኛው መንገድ እንደምንሰራ ስለማናቀው ሰበናችን እያደገ እየተሰራ ነው የሚመጣው የሚገባን ግን ዛሬ ነው ይሄን መንገድ ለካለፍኩት ስለዚህ መርካቶ ቆየሁ ትንሽ የማታ ማራለሁ ቀን ሰራለሁ ህይወት እየቀጠለ ሄደ ስለዚህ ደግሞ ልክ ትምህርቴን ስጨርስ ደግሞ የሆነ ሌላ ኢንቫይሮንመንት ውስጥ ነው የምትገቢው ከዚህኛው ጋር የምፈልገው ነገር አለ አይደለ መስራት ብር ማግኘት ብቻ ሳይሆን ደግሞ ነፍስሽ የሆነ የምትራባው ነገር ነው ስለዚህ አስተማሪ ሆንኩ ደግሞ እሱ ደግሞ ሌላው ክፍል ነው ማለት ነው ሰላም እንዴት ናችሁ በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ በግልም
በቡድንም መታችሁ መውሰድ ትችላላችሁ። ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ። ሙሉ መረጃውን በምናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ። አስተማሪ ስትሆኚ ደግሞ ሌላ ገጽ ነው እንዳልኩሽ። ሄጄ ኢንተርቪው ተደረኩ። 2 ሆነን ነው ከጓደኛ ጋር ሄደን እንስጣቸው ብለን ደግሞ ያኛውን ማየት ፈለኩት እና ሁለታችን ሲቪ ሰጠን። የዛኑ ቀን እኔ ተጠራሁ። አንቺ ቆይ በቃ ኢንተርቪው ታደርጊያለሽ። ጨረስኩ። ዛሬው ነው ስላልጀመሪ። አይ ዛሬ አልጀመርም፣ አልተዘጋጀሁም። በማግስቱ ደሞዝም ለካ ትዘጋጃለሽ ለደሞዝም ለምን እና ደሞዝ ከፍ አድርጌ ነው አልፈራም። እሺ ገባ። እሱ ደግሞ እዛ ውስጥ ደግሞ ከልጆች ጋር መዋል፣ ልጆችን በደንብ መያዝ፣ ከትምህርቱ ባሻገር በቃ የምትጨምሪው ቅመም አለ፣ የሆነ ዋጋ አለ አይደል? እኔ አስተማሪዎቹ የሰጡኝ ቦታ የሰጡኝ ማዳመጥ፣ አይናቸው፣ ተግባቦት በልጆች ላይ በጣም ዋጋ አለው። በተለይ በተማሪዎች ላይ ደግሞ ነጋቸውን ጥሩ ታደርጊዋለሽ፣ አለበለዚያ ማታደርጊው። ስለዚህ እሱ ደግሞ ሌላ ህይወት ነው፣ በጣም ደስ የሚል የምትደሰችበት። እሱ እንደዛ አለቀ። እዚህ ውስጥ ግን ይሄ የጋዜጠኛ የመሆን እና ያው አንዴ የተሰጠሽ ድል ሁል ጊዜ አይቀጥልም። የራሱ ደረጃ አለው አይደለ? አንድ ፕሮጀክት ሲያልቅ ደግሞ ወደ ሌላ ነው የምትሻገሩ። ህይወት ራሷ በራሷ መስመር ይዛሽ ትሄዳለች። ስለዚህ ደግሞ እንዴት ነው ገብተሽ ለጋዜጠኞቹ ዜና አንብበሽ ፕሮግራም ሰርተሽ ትፈልጊዋለሽ። ማስተማሩ እንዳለው ነው። የሆነ ልብሽ እዛ ጋር ይሆናል። ሁሉ ጊዜ አታንሹም። ልብሽ ከልብሽ ላይ ያለውን ሀሳብ አይደለ? ስለዚህ እዛ መምህርነት ሰራውና ያለሽን ኢነርጂ የሚያውቁ ሰዎች ለካ ያስፈልጉሻል። ያቺ ልጅ የት ሄደች? የት ጠፋች? ከዛ ጓደኞችሽን ታገኛቸው ከሌ እኮ እንደዚህ ብሎኝ ነበር፣ የት ጠፋች እኮ እየተባለ ነው። ከዚህኛው ሲስተም ከወጣ በኋላ ወደ መምህርነት ከገባ በኋላ የራሱን የሆነ ደግሞ ህይወት ነው። ጎን ለጎን ደግሞ ህይወትሽ አለ፣ ትዳር አለ፣ ልጆች ማምጣት አለ። ህይወቴ እየተሰራ ነው የመጣው ማለት ነው። አሁን ህልምሽን የሚያዩት በጣም ብዙ ሰዎች ናቸው። ጓደኞችሽ ያዩታል፣ መምህራኖችሽ ያዩታል፣ ወላጆችሽ ያዩታል። ከዛ ያንቺ ደግሞ እዛ አካባቢ መጥፋት ደግሞ የሚያሳስባቸው ሰዎች የሆነ ቀን ሲያገኙሽ ብርሃን ይሆንሻል ማለት ነው። እና አሰፋ ይርጋለም የሚባል ባለሙያ ጋዜጠኛ ትምህርት የማታ ስንማር ዲፕሎማዬን ያስኩኝ። ከዛ ለዲግሪ እየተማርኩ ነው። ተገናኘንና ትግስት አለኝ። አዎ ጠፋሽ እኮ። አዎ ጠፋሁኝ። እንደኛ መስሪያ ቤት እኮ ስራ ወጥቷል። ኧረ አዎ ነይና ተመስገቢ። እሺ ሄድኩ፣ ተመዘገብኩ። ከዛ አለፍኩ። በጣም ሰው ነበረ። የሆነ ጊዜ አለ አይደለ? የሆነ የሚደርስ ጊዜ አይ ሰዎች ቢከለክሉሽ የሆነ ነገር ቢሆን የማይቀሩ ነገሮች አሉ። ምክንያት የሚሆኑ ለበጎ ምክንያት የሚሆኑ ሰዎች አሉ አይደል? ከዛ ደግሞ እሱ ደግሞ ሌላ ህይወት ነው። ከመምህርነት የቴሌቪዥን ፕሮግራም አዘጋጅ። ስክሪን ላይ ቀርቤ አላውቅም። ተፈተንኩ፣ አለፍኩ። ሴቶች ፕሮግራም ማዘጋጀት እስክትለምጂው አየሽ። እኔ በዚህ በትምህርቱ የመጣሁበት መንገድ ቀድሞ ደግሞ አማተር ጋዜጠኛ ሆኜ የወሰድኳቸው ነገሮች ለካ እየተሰራሁ ነው፣ ያገዘሽ ነው የሚመጣው። ስገባ ደግሞ ሌላ ዓለም ነው። ያንን መልመድ ቶሎ ያው ወደ ሲስተሙ መግባት ደግሞ ይፈለጋል አይደለ? ለዚህ እቅድ ታቅጃለሽ። ሳቅድ
ትልቅ ማለት ትንሽ እቅድ አለ። ቆይ ይሆናል አይሆንም ጥርጣሬ የለኝም። ይሆናል ነው። ስለዚህ የመጀመሪያ ስራዬ የነበሩት በኢትዮጵያ የመጀመሪያዋ የረጅም ልቦለድ ደራሲ ወይዘሮ ፀሐይ መላኩ ነበሩ። ያው ትምህርት ላይ እያለሽ ስማቸው ሲነሳ በኢትዮጵያ የመጀመሪያ የሆነ የምትስየው ነገር አለ። ከዛ ኢንተርቪው አደረኩ። ከዛ ሁለተኛ ፕሮፌሰር አለም ፀሐይ መኮንን በኢትዮጵያ የመጀመሪያው ሴት ፕሮፌሰር አለም ፀሐይ መኮንን እና እቅዱን ስወስድላቸው አለቆቼ ራሱ እንዴት ይሆናል? አዎ ይሆናል። ከዛ ተሰርቶ ደግሞ ያ አሁን የበለጠ እንደምችል ማለት አልችልም የሚለውን ነገር እንዳይኖርሽ ያደርጋል። ሰው ራሱ ሲያምንሽ ደግሞ በጣም ነው ሲቀበልሽ። የኔ እኮ ብቻ አይደለም የኔ መፈለግ ብቻ አይደለም፣ የነሱ በጣም ጥሩ መልስ ቆንጆ ያደርገዋል ማለት ነው። ያንን እዛ ላይ ሰራው። ቆንጆ ፕሮግራም ነበር። በጣም ደስ የሚል ምትወጁ የነሱን ታሪክ ስሰራ እዛ ውስጥ ራሴን እያየው ለካ እንደዚህ ነው የሚታደገው፣ ለካ እንደዚህ ነው የሚሆነው እያልኩ መጀመሪያ ጊዜ እንደው ይሄ የቅድመ የሪሰርች ቀድመሽ የማግኘት ከነሱ ጋር አብረሽ የመቆየት ስለ ህይወታቸው የማውራት ነገሮች አልነበሩም። ከሁለት ፕሮግራም በኋላ ነው ቀድሜ ማግኘት አለብኝ። ታይዋልሽ ፕሮግራሙ ላይ ይህንን ቀድሜ ባቀው ኖሮ አስተካክለው ነበር የምትያቸው። ስለዚህ ከዛ በኋላ ምንድን ያደረኩት እንግዶቼን ወዲያውኑ እርምጃ ወሰድኩኝ። ከመቅረጼ በፊት ቀድሜ ማግኘት አለብኝ። እነሱ ጋር ብዙ ሰዓት ታሳልፊያለሽ። ያ ደግሞ የበለጠ ፕሮግራሙን እንድታቂው የነሱን ቫልዩዋቸውን እንድታቂው በደንብ እድል ይሰጥሻል። ሁሉ የተወራ ሁሉ አየር ላይ አይውልም አይደለ? የተነገረሽ ሁሉ ዝም ብለሽ ሜዳ ላይ አምጥተሽ አታሰጭውም። ከዛ አምነውሽ የሚነግሩሽ ከዛ እነሱን የምትጠብቂበት መንገድም አለ። ያ በደንብ ብዙ አስተማረኝ። ከብዙ ሴቶች ህይወት ተማርኩኝ እና ደስ ብሎኝ ነው የምሰራው። እስካሁን ድረስ ደስ ብሎኝ ነው የምሰራው። ወደ 12 ዓመት አካባቢ ሰራሁትኝ በቴሌቪዥን ላይም፣ ከዛ በኋላ ደግሞ ሬዲዮ ላይ። ሁለቱም የራሱ ገጽ አለው። ግን በዚህ አጋጣሚ በጣም ነው ማመሰግናቸው ሁሉንም እንግዶች አምነውኝ ስለመጡ፣ ቃላቸውን ስለሰጡኝ፣ ከህይወታቸው ስለተማርኩኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ትልቅ ክብር አለኝ። የሆነ ቀን ሁሉንም እንግዶች እንደዛ ይሆናል ሰብስበን የምናመሰግንበት እድል ይኖረናል ብዬ አስባለሁ። እግዚአብሔር እድሜ ጤና ከሰጠን እድሉን ካገኘን እንደዛ ብዬ አስባለሁና ቀላል አይደለም መንገዱ፣ ግን ደስ የሚል ነው። ትማሪበታለሽ። አንዳንድ ቀን አለ አይደለ ድንገት እንግዳ ሲያንስሽ የምትሰሪው ለራስሽ ትርጉም ሳይሰጥሽ ወደ ውስጥሽ ሳይገባ ደስ ሳይልሽ ከቀረ አድማጭሽም ተመልካችሽም እንደዛው ነው የሚሆነው። በጣም በተቻለኝ አቅም ያ እንዲሆን አልፈቅድም። እኔን ደስ ካለኝ፣ እኔ በደንብ ከተማርኩበት፣ እኔ ከተደሰትኩበት፣ ከዛ አቅም ይዤበት ስወጣ ተመልካቾችም አድማጮችም የኔን ስሜት ይጋሩኛል ብዬ ነው የማስበው እና ሁል ጊዜም ደስ ብሎኝ ነው የምወጣው። በጣም ብዙ ጊዜ ከጥቂት ጊዜዎች ውጪ ያ የቀድመሽ የምታደርጊው የሪሰርች ውጤት ነው፣ የቅድመ ጥናት ውጤት ነው እና የድረስ ስራ መስራት ብዙ ደስ አይለኝም። ውጤቱም አያምርም። ጊዜ የሰጠሽው ነገር ይከፍላል አይደል? ዋጋውም ያማረ ነው የሚሆነው። አየር ለመሙላት አልሰራም። ያ ደግሞ ቀድመሽ እንድትዘጋጅ ቀድመሽ እንድታስቢ ያደርግሻል። ስለዚህ ጓደኞቼ፣ ቤተሰቦቼ እናገራለሁ
ዛሬ እኮ ከከሌ ጋር ነው የቆየሁትና በጣም ደስ የሚል የሆነ ተወስጃለሽ ኢነርጂዎችን እነሱ ላይም ሳላጋባባቸው የቀሩ አይመስለኝም። እና በጣም ብዙ ሰዎች ናቸው እንግዶችም ይልኩልኝ፣ በእጅ ስልክ ይልኩልኛል፣ በተቋማችን ስልኮች ይልካሉ፣ በኤስኤምኤስ ይልካሉ። ይሄ ቀላል አይደለም አይደል? እኔ ማን ስለሆንኩ ነው ትያለሽ አንዳንድ ጊዜ እኮ እና የሚመጣውን ስታይ ተመስገን የመባረክ ነው እንደዛ ብዬ ነው የምለውና ደስ ይላል። እኔ ጋር ብቻ ማስቀረው አይደለም። የፌስቡክ ገጽ ላይ አካፍላለሁኝ የሆነ ትንሽ ነገር ብዙ አልጽፍም፣ ግን ትንሽ ነገር ስለነሱ አደርጋለሁኝ። ያ የነሱ ዋጋ ነው። እነሱ ናቸው እኮ የለፉት፣ እነሱ ናቸው እኮ የሰሩት። እኔ እኮ ቁጭ ብዬ እነሱ የሰሩትን ነው እየወሰድኩ ያለሁት ያካፈልኩ ያለሁት እና በዚህ አጋጣሚ በጣም ነው ማመሰግናችሁ። እግዚአብሔር ይስጥልኝ። እንደዛ ነው ሶፊዬ። እንግዲህ እንዳልሽው የእንግዶችን ህይወት ለመረዳት በጣም መጠጋት ይፈልጋል፣ ማዳመጥም ይፈልጋል አይደል? ሁሌ የምንወደው ሙያም ቢሆን ሁሌ ስላስደሰተን አይደለም የምንሰራው አይደል? የሚደክመን ቀን አለ፣ ያው ሰው ስለሆነ የምንሰላችበትም ቀን ይኖራል። እና እነዛንስ ቀናት እንዴት ነው የምታልፊያቸው? እንዴት አለፍሻቸው? አዎ አለ ሁሉ ጊዜ አይደል? ሁሉ ጊዜ ኢነርጂሽ አይኖርም፣ ሁሉ ጊዜ ደስ አይልሽም፣ ሁሉ ጊዜ በፓሽን አትሰሪም አይደል? ግን እዛ ጉሊት ላይ ቁጭ ብላ የምትነገደዋ ሴት አይደል? ከዛ ደግሞ ከፍታ ላይ የወጣችው ሴት፣ ሁለቱም የጊዜና የሁኔታዎች የአጋጣሚዎች ልዩነት ነው የሰሩትና የሆነላቸው የሆነባቸው ነው እንደዛ የሚያደርጋቸው አይደለ? ከኔ ምንድነው የሚጠበቀው? ምንድነው እኔ ማድረግ ያለብኝ? ይሄንን ለመስራት ይሄንን ለማድረግ ምንድነው ያጎደልኩት? ልክ እንደዛ አይነት ስሜቶች ሲሰሙኝ ምንድነው ያጎደልኩት? ያልሰራሁት ምንድነው? ለምንድነው ይሄንን ማድረግ ያቃተኝ? የጥፋተኝነት ስሜት ይሰማኛል እንትን ካላደረኩት፣ ያንን አችፍ ካላረኩት፣ ካልሰራሁት የሆነ ነገር እንዳጎደልኩ ነው የሚሰማኝ። የሆነ ሰውን ያስቀረሁበት ነገር እንዳለ ይሰማኛል። ምክንያቱም ይህንን ፕሮግራም ሰምተን እኮ ነው የተለወጥ ነው፣ ይሄኛው ነገር እኮ አቅም ሆነን ያሉሽ ድምጾች ይጠብቃሉ የሚል እምነት አለኝ። አታውቂውማ የት ጋር እንደምትደርሽ እኮ አታውቂውም። ከአንቺ ከወጣ ማንን እንደሚነካ አታውቂው። ስለዚህ ፕሮግራም ስሰራ ቢያንስ አንድ ሰው እነካለሁ፣ አንድ ሰው ጋር ደርሳለሁ። ያ የበለጠ አቅም ይሆነኛል። ለምን በይ እኔ ተነክቻለሁ አይደል? እኔ ከተነካው ያንን ሰው ለምንድን ነው ማስቀርበት? አትግል አለው እኮ ትደክሚያለሽ፣ ጊዜሽ አለ፣ የሚጎትቱሽ ነገሮች አሉ አይደል? ግን ለምንድን ነው ማስቀረው? ከኔ አይቅር። የመጨረሻ ትለፊና ካንቺ በላይ ሲሆን ካንቺ ቁጥጥር ውጭ ከሆነ በቃ ምንም ማድረግ አልችልም። ከኔ ቁጥጥር ውጭ ነው። ከኔ ከሆነ ግን እንዳይሆን እጥራለሁ፣ ከኔ እንዳላጎለው። ስለ መከልከል እናውራ። ያው በህይወት መንገድ ላይ የጠበቅናቸው የፈለግናቸው ነገሮች ሁሉ አይሆኑም በጭራሽ። እና እንደዛ አይነት አጋጣሚዎች ሲገጥሙሽ ምን ታደርጊያለሽ? አሪፍ ነገር ነው ሶፊያ ያነሳሽው። ብዙ ነገር እንከለከላለን አይደል? ስንከለከል እናንጎራጉራለን። እኔ በጣም አንጎራጓሪ ነበርኩ በነገርሽ ላይ በጣም ለምን እንደዚህ አልሆነም መመልሰው ነበርኩኝ። ይሄ ነገር ለምን እንደዚህ ቀረ? ለምን አልሆነም? እንዴ አልሆነማ ለማለት ሲገባሽ ነው ያንንም የምታደርጊውና ትንሽ መንፈሳዊ እንዳይሆን ግን ለዓለማዊ ነገርም ይጠቅማል።
ይሄ ብዙ ጊዜ አለ። ለምን ይሄ ነገር አልሆነም? ለምን እዚህ ጋር አልደረስኩኝ? ለምንድን ነው አለቅሳለሁኝ? በቃ የሆነ ደስተኛ ማትሆኚው አለ አይደል? ኔጌቲቭ ኤነርጂ ነው ወደ ራስሽ የምትስቢው። እና አንድ ቀን አስታውሳለሁ የአክስቴ ልጅ እህቴ ማለት ነች ወቤት ደምሳው ለገና ስጦታ ሰጠችኝ አንድ ሲዲ ስብከት ነው እና ልክ እሱን የሰጠችኝ ጊዜ ለገና እንደዚህ ትለዋወጫለሽ አይደል ስጦታዎች ከፈትኩት ምንድን ነው የሚለው ከፈትኩት ማለት ነው ከፍቼው ተኝቼ ነው ምሳማው ለምን እንደምንከለከል ነው ያወራው ከሁለት ሰዓት በላይ ነው ስብከቱ እና ለምንድን ነው የምንከለከለው እግዚአብሔር ነገሮችን ለምን ይከለክለናል በተለያየ ምክንያት ይከለክለናል ለምን ይሄ ማዳመጥ ጀመርኩ ማለት ነው በደንብ አንደኛ እኛ ስላልበሰልን ይከለክለናል እሺ እኔ ስላልበሰልኩ ነው የተከለከልኩት ከነገሩ ጋር ያገናኘው ሁለተኛ የተከለከልነው ነገር እኛን የሚያጠፋን ከሆነ ይከለክለናል እሺ ስለዚህ ሊያጠፉኝ የሚችሉ ነገሮች ናቸው የተከለከልኩት ሶስተኛ እኛ መሰራት ስላለብን መፍሰል ስላለብን ብቁ መሆን ስላለብን እንከለከላለን ጊዜው ስላልሆነ እንከለከላለን አራተኛ በእግዚአብሔር ላይ ያለን መታመን እስከምን ድረስ እንደሆነ ልንታይ እንከለከላለን ዋው ስለዚህ እኔ የተከለከልኳቸው ነገሮች አራቱንም ያሟላሉ የዛን ቀን ምንም ነገር በከለከል ከዚህ በኋላ አላንኮራኩርም ሲዲው ብዙ ነገር ይዞ ነበር ግን አልሰማሁትም ያችን ብቻ ነው የሰማሁት ከዛ ቆምኩት ወደ ራሴ ተመለስኩ ከራሴ ጋር ማዋሃድ እዚህ በእነዚህ ነገሮች ከሆነ የምከለከለው አይ ምንም አይደንቀኝም ይሄ ምን ቀረ ማንቆራቆር ቀረ ማለቃቀስ ቀረ በኢነርጂ ተነሳው ማለት ነው አሁን ምንም ነገር ቢሆን አይገርመኝም አይደንቀኝም ለምን ምክንያት አለው ለኔ እንደገባኝ ስለዚህ ሁላችንም በህይወታችን ውስጥ የምንከለከላቸው ነገሮች አሉ ከነዚህ ውስጥ አንዱ ነው ብዬ ስለማስብ እኔ ከዛ በኋላ ኔጌቲቭ ነገር ማየት ታውቁኝ በጭራሽ ያ ደግሞ ምን አደረገኝ የበለጠ አቅም ሆነኝ በህይወት ውስጥ መቆም ሁሉ ጊዜ እለት በመንኖረው ኑሯችን ብዙ ምናዝንበት ምናለቅስበት የሚያስከፋን ጉዳይ አለ አይደል ግን ከነዚህ ውስጥ አንዱ ነው ስለዚህ ምን ይገርመናል ሁሉም ለመልካም ስለሆነ ክፉ ነገር ባንቺ ላይ አይሆንም ለምን ይሆናል ትልቅ መረዳት ነው ትልቅ መረዳት ነው ፈልገሻቸው በሰዓቱ ሳይሆኑ ቀርተው ጊዜው ምናልባት እንደሰው ጊዜው ሄደ አለፈ ቆየም ብለሽ ከሆነ ጊዜ በኋላ ደግሞ ሆኖ አይተሽ የተገረምሽበት ጉዳይ ምን አለ በጣም ብዙ አለ በጣም ብዙ ህይወታችን እንደዛ አይደል ብዙ ነገር እኮ ካስተዋልሽው እንደዛ ነው እኛ ቀድመን እንፈልጋለን አይደል እንፈልግና እዛ እንከለከላለን እስኪ ቤትሽን ተመልከችው አካባቢሽን ተመልከችው ስራሽን ተመልከችው ሁሉን ነገር እንደዛ ነው ወዲያው የተሰጠን ነገር እኮ የለም ወዲያው ከተሰጠን ደግሞ ትክክለኛው ሰዓት ነው
ትክክለኛው ጊዜ ነው። በቃ ዘሩ ተዘርቶ አፍርቷል ማለት ነው አይደል? እኔ ትምህርቴን ሳልጨርስ ለምን እንደዛ እንደ ፕሮፌሽናል ጋዜጠኞች አልሆንኩም ብዬ እኮ ማንጎራጉር ሰው ነበርኩ እንዴ። ገና አልተሰራውም እኮ ብዙ መሰራት አለ ማለት ነው። ግን በጊዜው ሲሆን እንዴት እንደሚመጣ እኮ አታውቂም። ሁሉም በጊዜው ያማረ አይደል? ለሁሉም ጊዜ አለው። እውነት ነው፣ ለሁሉም ጊዜ አለው። ታግለሽ የምታመጪው ነገር የለም። ቢሆንም እንኳን ውጤታማ አይደለም፣ ፍሬያማ አይደለም። በብዙ ነገር እንታገላለን አይደል? ልታቆሚ ሲንገዳገድ ልታቆሚው የምትፈልጊ ነገር የለም። ግን ጥረትሽ ሁሉ ካንቺ አይቀር። ካንቺ ከሆነ መጣር ካለብሽ ጣሪ፣ መስራት ካለብሽ ስሪ። ሰርተሽ ውጤቱ ካልመጣ የሚፈልገው ነገር አለ። አንቺ እኮ እየሰራሽ ነው፣ አንቺ እኮ እየዘራሽ ነው፣ እየኮተኮትሽ ነው አይደል? ውሃ እያረግሽ ነው። ያንቺ መዘጋጀት፣ ያንቺ እዛ ላይ ብቁ ሆኖ መምጣት እንዳለ ሆኖ ግን ውጤቱ በኋላ ነው፣ ጊዜው ሲደርስ። እንደዛ ነው የሚገባኝ። ምን ተማርሽ ከጠየቅሻቸው በእነዚህ ሁሉ አመታት ውስጥ? እንግዲህ ብዙ ትልልቅ ሰዎች ምን ገባሽ? የገባኝ ነገር በጣም ብዙ ነው። ከብዙ ደግሞ ዛሬን መኖር፣ ዛሬን መኖር በቻልሽው አቅም ማስደሰት ያለብሽን ሰው ዛሬ ማስደሰት፣ ማመስገን ያለብሽን ሰው ዛሬ ማመስገን፣ መስጠት ያለብሽን ሰው ዛሬ መስጠት። ለነገ የምንለው ነገር ዛሬን የተሰጠናል። ዛሬን መኖር በደንብ ገብቶኛል። ያው ባለሙያ ለመባል ያው ቅድም እንዳልነው በአንድ ቀን አትሆኚም። ምናልባት ስለተማርሽም አይደለም፣ ተምረሽ ዲግሪ ስላለሽም አይደለም ባለሙያ የምትሆኚው። ምን ይጠይቃል በአንድ ጉዳይ ላይ በአንድ በመረጥሽው ነገር ላይ ባለሙያ ለመሆን? መጀመሪያ ያንቺ የውስጥ ፍላጎት፣ የውስጥ ጩኸት፣ እሱን ማዳመጥ ነው። ምንድነው ነው የሚፈልገው? ሰው ስለሰራ ነው የምሰራው? እነከሌ ስለሆኑ ነው የምሆነው ነው? እኔ ምንድነው የምፈልገው? ከዛ ስሰራው ደግሞ እንዴት ነው የሚያስደስተኝ? እኔን መጀመሪያ እኔ ነኛ ከጉዳዩ ጋር ያለሁት። ስሰራውስ ደግሞ እንዴት ነው የምሰራው? ለብ አድርጌ ነው የምሰራው ነው የመጨረሻ አቅሜን ተጠቅሜ ነው የምሰራው? የሰራሁት ነገር ምን ያመጣል? ምንድነው ያመጣው? ጥሩ መጥፎ አይደል? እንሰራቸው ነገር ለዛ መሰጣት አይደል? አንዳንዴ ላልተሰጠነው ነገር እንታገላለን። ለተሰጠሽው ነገር ግን ዋጋ ትከፍያለሽ። እሱም ራሱ ደግሞ ፈልጎሽ ይመጣል አንቺ። ስለዚህ ትኩረት ማድረግ ነው የምፈልገው ነገር ላይ። ሴቶች ፕሮግራም ፈልጎኝ መጣ አይደል? ፈልጎኝ ከመጣ እኔም ልፈልገው ይገባል። ለምን ፈልጎኝ መጣ? ለምንድን ነው የመጣው? ከመጣ ደግሞ እንዴት ነው የምሰራው? የኛ ቤት የሚል የሬዲዮ ፕሮግራም አለን 96.3 ራዲዮ ጣቢያ ላይ። ከዚህ ከሴቶች ፕሮግራሙ ሌላ እሱን ሰራ። ለምንድን ነው ይሄ ፕሮግራም ይፈልገኝ? እኔ ዝም ብሎ ይሆናል ብዬ ስለማላስብ ነው ሶፊ አይደል? ዝም ብለሽ እኮ አየር ልትሞይ ትችያለሽ፣ ግን ደግሞ ትቆይበታለሽ። ስትቆይበትን ለምንድን ነው የምትቆይበት? በነገርሽ ላይ እኔ በጣም እድለኛ ነኝ። የሆነ ስፔሻላይዝድ እያደረግሽው ትሄጃለሽ አይደል? ያንን መታደል ነው የምለው እኔ። ስለዚህ እዛ ውስጥ እኔ ነኝ በደንብ እየተቦረሽኩ የሚሄደው። አሁን ሰው ለሰው ነው የምሰራው አይደል የሚልሽ፣ እንደዚህ ነው የምሰራው። እኔ ለራሴ ነው የምሰራው። እኔ ነኝ የማድግበት ማለት ነው።
እኔ ነኝ የማድግበት ብለሽ ስትሰሪ ነው የምትማሪው። ለሶፊ ነው እንደምሰራው አይደለም። እኔ እና አንቺ ዛሬ ይሄንን ቃለ ምልልስ እናደርግ ለሶፊ ነው እንዴ? ለጊዜው ለኔ ታሪክ ነው አይደል? እንትን ይላል ስትጠይቂ ትቆይና አሁን ቲጂ ልጠይቅሽ ስትይ ዋው ማለት ለካ እንግዶችሽ ስንቱን ነገር አልፈው ከፍለው እንደሚመጡ ታያለሽ። ዋጋ ትሰጫለሽ። ለምትሰሪው ስራ ዋጋ ከሰጠሽ ዋጋው ይከፍላል። እንዴት አድርገሽ ነው የምትረጂው ነው እንጂ እንዴት ነው የምትቀበየው ነው አይደል? አንዳንዱ በገንዘብ ሊሆን ይችላል። አንዳንዱ ደግሞ ውስጥሽን በማሳደግ መንፈስሽን በማስደሰት ሊሆን ይችላል። አንዳንዱ ክህሎትሽን በማበልጸግ ሊሆን ይችላል። መልሱ የተለያየ ነው። አረዳድሽና አቀባበልሽ ነው። ሰላም። ብዙ ደንበኞቻችን ወስደውት የወደዱትን ህይወታቸው ላይ ብዙ ለውጥ እንዲያመጡ ያገዛቸውን የህይወት ገጾች ትምህርትን በሀገርም ውስጥ ከሀገርም ውጪ ለመማር ለምትፈልጉ ባስቀመጥነው ስልክ ደውላችሁ መመዝገብ ትችላላችሁ። እናመሰግናለን። ክፍያ አለው። ተከፍሎበት ነው እንደ ማዕረግ የሚሰጥሽ የሆነ ቦታ ላይ ምናልባት ስለ በራስ መተማመን እኔ ብዙ ጊዜ እጠየቃለሁ። ሰው እንዴት ራሱን ራስ መተማመኑን ያሳድጋል ወይም በራስ የሚተማመን ሰው እንዴት ይሆናል ተብዬ እጠየቃለሁና ብዙ ማቃቸው በራሳቸው የተማመኑ መስለው የሚታዩኝ ሰዎች ዋጋ ከፍለው እርን አድርገውት ነው እዛ ቦታ ላይ የቆሙት። ተሰጥቷቸው አይደለም። ይሄ አሁን ካልነው በሙያ ያነሳ ነው እንጂ በየትኛውም የህይወት ክፍልሽ ወደ ወላጅነት እንመጣለን። ግን አይደል በእነዚህ ሁሉ ስትበቂ በራስሽ የምትተማመኝ ሰው አለመሆን አትችይም አይደለ? ስለዚህ ይሄ ጊዜ ክፍያ ሳክሪፋይስ ወይም ይሄ ደስታሽን ወይም አሁን የምታገኙን ጥቅም አቆይተሽ መክፈል አይደል? እነዚህ ሁሉ አሉበት ውስጡ። ህመምም አንዳንድ ጊዜ ያሳመሙ ወቅቶች መታለቅሽበት ተስፋም የምትቆርጭበት አይደል? አንዳንድ ጊዜ መንገዱ ላይ አለ እና እነዚህን ሁሉ ስታይ አሁን ወደ ኋላ መለስ ብለሽ ስትመለከሽ በህይወትሽ ምን ትያታለሽ? ለቲጂ ምን ትያታለሽ? ምንድነው ከራስሽ ጋር የምታወሪው? እኔ ሁል ጊዜ በጣም ብዙ ጊዜ ከራሴ ጋር ስብሰባ አቀመጣለሁ። እንደውም ቶሎ ቶሎ መቀመጥ ይመስለኛል። ቶሎ ራሴን በደንብ አዳምጣለሁ እና የሆነ ስህተት እንደሰራሽ ሲሰማሽ እንኳን አይ ምን ችግር አለው ብለሽ ታልፊያለሽ አይደል? አይ ምን ችግር አለው ብሎ እንዴት ይታለፋል? እንዴት? ስለዚህ የሆነ ውስጤን የሚቆጠቆጠው ነገር አለ። ራሴን በደንብ ሳዳምጥ እዚህ ጋር ትክክል አልነበርኩኝም፣ ይህን ማለት አልነበረብኝም፣ ትክክል አይደለም። ስለዚህ ራሴን የማየው ሁል ጊዜ ሁሌም ተማሪ ሁል ጊዜ ከምንም የመማር ነኝ ብዬ ነው ራሴን የማየው። እንዴት ብትይ አይንሽን ከከፈትሽ ጆሮሽ ክፍት ከሆነ የምትማሪበት መንገድ ብዙ ነው ስትፈልጊ አይደል? አንቺ ከፈለግሽ በብዙ ነገር እኮ ይነገረናል። በብዙ ነገር ትምህርቱ ይመጣል እና ስህተት ስትሰሪ እንኳን መንገድሽ የምትሄጂው መንገድ እኮ አልጋ ባልጋ ሆኖ አትሄጂም አይደል? ስለዚህ ሁል ጊዜ ራሴን በማስተማር ውስጥ ሁል ጊዜ ገና ተማሪ ነኝ። ገና ብዙ መማር አለብኝ፣ ብዙ ማደግ አለብኝ። ስለዚህ ለዛ ራሴን ክፍት ነው የማደርገው። ስለዚህ በቃ ትጂ ራስሽን አስተካክይ ተብሎ የሚደብረን ስሜት እኮ አለ አይደል?
የሚደብረን ስሜት ውስጥ የሚይዘን ስሜት ውስጥ ብዙ መቆየት አልፈልግም። ያው የእውነት ከሆነ ልብሽ ውስጥ ይወስድሻል አይደል? ጉተት ያደርግሻል። ስራሽን በሙሉ ነው የሚይዘው። ያ ኔጌቲቭ ነገሩ ስራሽን በሙሉ ይዟል። ይጋባል ደግሞ ከአንደኛው ወደ አንደኛው። ትክክል ላልሆነው እኮ እኔ ጋር ያስኩት ጥሩ ያልሆነ ነገር አንቺ ምንም ባላደረግሽው ወደ አንቺ አስተላልፈዋለሁ። አይመለከትሽም እኮ ያ ጉዳይ እንዴ ለምን? ስለዚህ ቶሎ ራስን እያረሙ ቶሎ ራስን እያስተካከሉ መሄድ ሁል ጊዜ በመማር ውስጥ ሁሌ ቅዱስ ያሬድ ከዛች ስትወድቅ ስትነሳ ከነበረችው ትል ነው አይደል የተማረው። ክፍት ከሆነ እዛ ድረስ መማር ነው የምንችለው። በቃ እኮ ተስፋ ቆርጦ ነበር አይደለ? አያት ስትወድቅ ስትነሳ አስተዋለ በደንብ፣ ከዛ ተመለሰ። ህይወት እንደዛ ነው። ሁል ጊዜ ትክክል የሆኑ ነገሮች አሉ። ከዛ አንዳንዴ ደግሞ አለ አይደል ትክክል የሚመስሉ ሆነው የሚመጡ ነገሮች አሉ። የሆነ የተሸፈኑ እነሱን ደግሞ እግዚአብሔር ይረዳናል። እግዚአብሔር ሲረዳሽ ጊዜው ትግስቱ ሲኖርሽ እውነተኛ ነገሩ ይገለጣል። ስለዚህ አሉታዊ ላለው ሰው ወይ አሉታዊ ነገር ላለው ሰው አሉታዊ ነገሩን ትተይለታልሽ። ለምን ትይዣለሽ? ለምን የራስሽን ኤነርጂ ታጫለሽ? ለምን የመስራት አቅምሽ ይጎተታል? በእነሱ ጉዳዩ የጋራ ሊሆን ይችላል፣ የጋራ ጉዳያችን ሊሆን ይችላል። በቃ ጥሩ ካልሆነ አልሆነም አይደል? በቃ ከኔ ቁጥጥር ውጭ ነው። እኔ ምንድን ነው ላደርገው የምችለው? በተው ነው። ከዛ ወደ ሌላ ተው። ግን ሲመጣ አስተካክሎሽ ይሄዳል። ትሰሪበታለሽ። አታያይሽን ልታስተካክል ሊሆን ይችላል። ከሰው ጋር ያለሽን ግንኙነት ሊሆን ይችላል። የትኛው ነገርሽ ያልተሰራው ማንነታችን እየተሰራ ነው የሚሄድበት። ውድቀት ብቻ አይደለም ማለት ነው። አንዳንዴ ሽንፈት ሊመስል ይችላል አይደል? ተሸነፍሽ አይደለም። እኔ እንደዛ አይደለም እረዳው። ለጊዜው ሊመስል ይችላል። ሽንፈቱን ለራሱ ለሰውየው ትመልሽለታለሽ፣ ለባለ ጉዳዩ ትሰጪዋለሽ። አንቺ ከዛ በላይ ነሻ። ስላለሽ አይደል የሰራሽው? ስላለሽ አይደል ሁሉ ነገር የሆነው? በህይወት ስላለን እኮ ነው። ከሌለንም አይለንም በቃ። ለዛ ነው የሚገባው እናትነት። ታስታውሻለሽ የመጀመሪያ ልጅሽን ስትወልጂ የተሰማሽን ስሜት? ልክ የወለድሽ ቀን የተወለድሽበትን ታስቢያለሽ። የእናትሽን ዋጋ ታስቢያለሽ። የተከፈለልሽን ታስቢያለሽ። ለካ ይነገረናል እኮ አይደል? ለካ የሁሉ ነገር ተከፍሎልኝ ነው እዚህ ጋር የደረስኩት። እሱን ታያለሽ። አንዳንድ ጊዜ እናቶች በጣም ሲያዝኑ፣ ወላጆች ሲያዝኑ ወልደሽው የሚሉ ነገሮች አሉ አይደል? ዝም ብለው አይደለም የሚመጡት። ቢነገርሽ አይገባሽማ። በእርግጥ ከልብ የምንወልደው አለ አይደል? ይሄ ከስጋ ደግሞ ሲሆን ስሜቱ የተለየ ነው። መከፈል ነው፣ መሰጠት ነው። ለሆነ ነገር እየተሰጠሽ ነው። ለሆነ ኃላፊነት የተዘጋጀሽ ነው። ለትልቅ ኃላፊነት እንደዛ ነው የምንረዳው። ትልቅ ኃላፊነት። ከ3 ልጅ በኋላ ምን አየሽ? እንዴት አደግሽ? ያው ማደጊያ ቦታ ስለሆነ የምትሰሪበት ቦታ ነው እንዳልሽው። ሁሌ አዲስ ነው እናትነት። ሁሌ አዲስ ነው። ሁሌ ጊዜ በየቀኑ በየዕለቱ የሆነ ትኩረትሽ እዛ ጋር ከሆነ በየዕለቱ የምትደሰችበት አይደል? በእግዚአብሔር ስጦታ፣ በእግዚአብሔር ቸርነት፣ በተፈጥሮ አሰራር በጣም ረቂቅ በሆነ ነገር
የምትደሰችበት ከዛ ደግሞ ለትልቅ ኃላፊነት የምታዘጋጃቸው አይደል? በንጹህ የተሰጣችሁን አቆሽሻችሁ እንዳትመልሱ ተጠንቀቁ አይደል የተባለው? በንጹህ የተሰጡን ከልብም ሆነ ከስጋ አቆሽሸን እንዳንመልስ ትልቅ ኃላፊነት ነው። ትልቅ አንቺ ነሻ ዋጋሽ ትልቅ ነው አይደል? ቤታችን ውስጥ እኮ ዋጋሽ ትልቅ ነው። እናትነት ዋጋው ትልቅ ነው። እኔ በምድር ላይ ቃላቶች የሚገልጹት አይመስለኝም። እስኪ ተመልከች የእንስሳትን እናቶች እስኪ እያቸው። በቃ ይሄ ተፈጥሮ ነው አይደል? ከዛ ወደ ሰው ደግሞ ስታመጭ ውስጥ በደመ ነፍስ የሚያደርጉትን ከዛ ደግሞ እኛ ባለ ልብ ነን ባለ አእምሮ ነን የምንል ደግሞ እንዴት ነው የምናደርገው? ትልቅ ኃላፊነት ነው። ቃላት አይገልጸውም። ምክንያቱም ከአባትነት ባሻገር ከወላጅነት ባሻገር በእናትነት የምትሰሪያቸው የምታስተካክያቸው የምታደንቂያቸው በጣም ብዙ ነገሮች አሉ። ያንን ዋጋ ስትረጂው ትልቅ ስጦታ ነው። ትልቅ ኃላፊነት ነው። ትልቅ ጸጋ ነው። ወጣቶችን አሁን ሜንቶር በማድረግ ያለሽን ልምድ በማካፈል በዛ ሂደት ውስጥ እንግዲህ በዚህ ዘመን ላይ ያሉ ታዳጊ ወጣቶች ፌስ የሚያደርጓቸው አይደል? የራሳቸው የሆነ የተለያዩ አስቸጋሪ ነገሮች አሉ አይደል? እስቲ እዛ ጋር ምን አየሽ? ምን ከብዷቸዋል ልጆች? በጣም ብዙ ነገር ከብዷቸዋል። በጣም ብዙ እኔ እንደማየው እንደማስተውለው ቤት ውስጥ መስራት የሚገባሽ ወላጆች ቤት ውስጥ ማድረግ የሚገባቸው ከልጆቻቸው ጋር ሊያሳልፉ የሚገባው ጊዜ በጊዜው ደግሞ መስጠት የሚገባቸውን ነገር አለመስጠታቸው ልጆቹ በትምህርት በጣም ብቁ ሊሆኑ ይችላሉ። ጥሩ ውጤት ሊኖራቸው ይችላል። የህይወት ፈተናን ግን ለመጋፈጥ በጣም ይከብዳቸዋል። እንደውም አብዛኞቹ ይሄ እኛ በስነ ልቦና የሚያዘጋጁ ወላጆች አሉ። በአብዛኛው ግን ጥናት የሚፈልግ ቢሆንም እንኳን ልጆችን እንዴት ነው ለከፍተኛ ኃላፊነት የምታዘጋጃቸው? ቤትሽ ውስጥ ወደ ዩኒቨርሲቲ ሲሄዱ እኮ ትልቅ ኃላፊነት ነው። ቤታቸውን ትተው ሲሄዱ ከጓደኞች ጋር ያላቸው ተግባቦት ከጊዜ አጠቃቀማቸው ጋር ከውሳኔ መወሰን ጋር ከጓደኛ አመራረጥ ጋር ከእጮኝነት ጋር ተያይዞ እንዴት ነው ምናወራቸው? እናወራቸዋለን፣ እናዘጋጃቸዋለን። ያ ባልተወራበት ያ በዛ ባልተዘጋጁበት ልጆቹ ቢጠፉ ይገርመናል። በቃ ለቀቅናቸው እኮ የሆነ ዓለም ውስጥ ነው የገቡት። በራሳቸው ተፍጨርጭረው የሚያድጉት በራሳቸው ተፍጨርጭረው ይወጡታል አይደል? ግን የብዙዎቹን ስብራታቸውን ታይዋለሽ። ከቤተሰብ ጋር እኮ ስለዚህ አላወራንም። ለምሳሌ ስለ እጮኝነት ብናነሳ አላወራንም እኮ ስለዚህ መቼ ማግባት እንዳለብኝ መቼ ጓደኛ መያዝ እንዳለብኝ እኮ አልተዘጋጀውም። አዲስ ህይወት ነው በደመ ነፍስ። አንዳንዶቹ ሌላ ሰው ሲያደርገው አይተው ጓደኛ የሚይዙ አሉ። ላለማነስ ከሊዛለች እኮ ወይም ደግሞ አታቅም። ይሄ በዘመኑ አቀላለጽ ፋራ ላለመባል የነሱ ሳይሆን ሳይዋሃድ ከነሱ ጋር ሀሳቡ እሱ አለ። እሱ ትልቅ ችግር ነው። ከዛ ደግሞ እነዚህ ልጆች እድል ቀንቷቸው ጠንክረው ይመረቃሉ፣ ስራ ይይዛሉ። ከዛ ወላጅ አይደለም ልጆቻችን አድገዋል ከኛ የሚጠብቁትን ሳንሰጣቸው ሳናደርግ ከዛ የሆነ የምንጠብቀው ነገር አለን። መቼ ነው የምታገባው? መቼ ነው የምታገቢው? የሚል ደግሞ ይመጣል። ሌላ ደግሞ ራሱን ይቻላል።
አዘጋጅተናቸዋል እንዴ ነግረናቸዋል እንዴ እንዴት ነው የሚሆነው? እሱ ደግሞ ሌላ ራስ ምታት ነው ለልጆቹ። እሱን አይቻለሁኝ። ከቤተሰብ ጋር ያሉ ተግባቦቶች፣ በቤት ውስጥ ያሉ የእናትና የአባት የቤተሰብ አንድነት ላይ ችግር ሲኖር ልጆቹ ጋር ታየዋለሽ። የት ነው ሄደው የሚተነፍሱት እነዚህ ልጆች? መደበቂያቸው የት ነው? ይሄ ማህበራዊ ሚዲያው ነው የምናየው ብልጭልጩ ዓለም ነው ወይስ ደግሞ ሌላው ነው? ልጄ አደገ ብቻ ነው የምንለው ወይም አደገች ተመስገን ተመርቃለች ነው የምንለው። ከዛ ጀርባ ምንድን ነው ያለው? ስብራታቸው ምንድን ነው? እና ያንን ሳይ ወላጅነት ላይ በጣም ብዙ መሰራት አለበት። አይናችን ትኩረታችን ልጆቻችን ጋር መሆን አለበት። ምንለፋው ለማን ነው? ብዙ ነገር ሰራሽ፣ ብዙ ሀብት አካበትሽ፣ ብዙ እውቀት ኖርሽ፣ ልጅሽ ያንቺ ተተኪ ሆኖ ወይም ያንቺ ተተኪ ሆና ካላሳደግሻት ምንድን ነው ትርጉሙ? ያንቺን እኮ ታጠፋዋለች። አላስተማርሻትማ፣ ጊዜ አልሰጠሻትማ። ጊዜ ካልሰጠሻት የሆነ ጊዜ ብትፈልጊ አንቺ አትሰጥሽም። ያልሰጠሽው ያልዘራሽው እንደማጨድ ማለት ነው። እንጠብቃለን። ሰው ስንዴ ዘርቶ ፍሬውን ይጠብቃል አይደል? እና የሚበቅሉ ልጆችን ነው እየዘራን ያለ ነው። በቅለው የሚታዩ ነው ደግሞ የሚመክኑ ልጆችን ነው። እሱ ትንሽ ያስፈራኛል፣ ያሳስበኛል። ሳየው ብዙ መሰራት ያለበት ይመስለኛል። ሶፊያ ኮንሰልተንሲ ካላስፈላጊ ወጪ፣ ከራስ መተማመንን ከማጣት፣ ከጊዜ ብክነት ራስዎትን ማዳን የሚችሉበትን መሰረታዊ የንግድ ስራ ስልጠና አዘጋጅቶሎታል። በምናስቀምጠው ስልክ ደውለው ሙሉ መረጃውን ማግኘት ይችላሉ። ወላጅም የተቸገረ ይመስለኛል አይደል? እንዳልሹ ብዙ አብሮት የሚያሳድጉ ብዙ አካሎች ስላሉ የፈጠነ ይመስለኛል። አሁን እንደውም ይሄኛው ዘመን አይደለ? ብዙ ነገር በቃ የሚያዋክብ ነገር አለ ብቻ በልጆች ዙሪያና እንዳልሹ ማህበራዊ ሚዲያውም ሌላውም ድምጽ ይወስዳል፣ ልጆችን ይወስዳል። ወላጅ በምን ይጀምር? እንደው እንደ ሀሳብ ምን ቢያደርግ ጥሩ ነው ለራሱ? ይህንን መቼስ ኃላፊነቱ እስካለሽ ድረስ ግዴታሽ ነው፣ ማደግ ግዴታ ስለሆነ ምን ቢያደርግ ጥሩ ነው? ትልቁ ነገር ጊዜ መስጠት ነው። ጊዜ የለንም እንላለን አይደል? ለስራ ትሮጫለሽ፣ ለማህበራዊ ነገር ትሮጫለሽ፣ ሌላ የምትሮጭባቸው ነገሮች አሉሽ። ግንስ ትንሽ ጥራት ያላት ጊዜ ከታች ጀምረን እኮ ነው አይደል? ድንገት ተነስተን እንደው ካደጉ በኋላ ንስራው ስንል ትግል ነው የሚሆነው። አስበን በቃ በንጽህና አይደል የተሰጡ፣ ለማን ተዋቸዋለን? ትንሽ ጊዜ ምንድነው ውሏቸው? ያው ብዙ ጊዜ ሲነገር እንሰማለን አይደል? ለማድረግ ትንሽ የሚይዙን ጊዜዎች አሉ። ግን ቢያንስ 20 ደቂቃ ጥርት ያለች በቃ ምንሽንም ትተሽ አቆመሽ፣ አይንሽም ልብሽም ትኩረትሽም እነሱ ጋር ሆኖ 20 ደቂቃ እስኪ ምንድን ነበር ውሏቸው? ምንድን ነው የሚያስቡት? ምንድን ነው የሚሰማቸው? በጨዋታውም ሊሆን ይችላል፣ አብረናቸው ቁጭ ብለን እንደሚፈልጉትም ሊሆን ይችላል። በጣም ነው ደስ የሚለው እኮ በነገርሽ ላይ አይደለ ሶፊ? አንቺም እናት ስለሆንሽ ታውቂዋለሽ። ያን ማድረግ መተማመኑን ይፈጥረዋል። የመጀመሪያ እኮ ዋስትናቸው አንቺ ነሽ። ወላጅ እኮ ነው የመጀመሪያ ዋስትናቸው። የመጀመሪያ የሚያዩትም አሪያቸው እኮ ወላጅ ነው። ከዛ ሲያልፍ ነው ወደ ጎረቤት፣ ወደ ሰፈር፣ ወደ አካባቢ እያለ እያደገ የሚሄደው። ስለዚህ እኔ ቤቴ ውስጥ በእጄ ውስጥ እያሉ አይናቸው ልባቸው እኔ ጋር ሆኖ በተራችን ደግሞ የምንፈልግበት ጊዜ አለ አይደል? እነሱ ሌላ ሲፈልጉኛ እነሱን የምንፈልግበት እዚህ ጋር ከሰጠናቸው በፈለግናቸው ጊዜ እናገኛቸዋለን ብዬ አምናለሁ። ጊዜ መስጠት ነው። እዛ ጊዜ ውስጥ እኮ ብዙ የሚታዩ የሚሰሩ ነገሮች አሉ። እንደው የሚናገሩት እንኳን እኮ የሚያወሩት
ለኛ ትርጉም ላይ ሰጠን ይችላል፣ ወደ ልባችንም ላይ ደርስ ይችላል። እስኪ ተንፍሱት ይበሉት። ከዛ ልምምድ ይሆን ይመጣል አይደል? ቢያንስ አንድ ነገር አይደለም የሚጠበቅብን። እንግዲህ እኔም የልጅነቴን ሳስታውስ ማለት ነው በወላጆችሽ ፊት ጥንቅቅ ብለሽ መገኘት ወይም እነሱ ደስ እንደሚላቸው እንደሚወዱት መሆንን እፈልግ ነበር። እኔ ያንን የምትፈልጊው ደግሞ ስለምትወጃቸው እንዲከፉ ስለማትፈልጊ እንዲደሰቱ ትፈልጊያለሽ እና በሱ ማንነትና አንቺ ደግሞ የራስሽ እይታ፣ ሀሳብ፣ ፍላጎት ደግሞ ይኖርሻል። እያደግ ስቴጅ ሊቃረን ይችላል ሁለቱ። ስለዚህ አሁን በሁለቱም በኩል እንመልከትና እንደ ወላጅ እንደዛ ሲሆን እኛ ካሰብነው ከጠበቅነው ከፈለግነው ውጪ ሲሆኑ ልጆች ይሄን የምንለው እንግዲህ መልካም ነው ብለን ባሰብነው መንገድ ተረድተውም ይሁን ሳይረዱ ያንን ሀሳብ ላይ ቀበሉ ይችላሉ እና ይሄ ምን ስንፈርድባቸው ማለት ነው። ያው ማንም ደስ አይለውም አይደል? ኢኮኖሚ ሰው ጋር መሆን አትፈልጊም፣ ሀሳብሽን መግለጽ አትፈልጊም። እዛ ስቴጅ ላይ ወላጅ ምን ያደርግ? አንድ የሚቸገር ሁላችንም የምንቸገር ትንሽ ልጅ ነው ያለኝ። በዚህም እድሜው አሉት ፍላጎቶቹን ይገልጻል። እኔ የሆነ ነገር ልፈልግ እችላለሁ፣ በዛ ሰከንድ ደግሞ እሱ ሌላ ነገር ሊፈልግ ይችላል እና ምን ትመክሪያለሽ ወይ አንቺ ምን ታደርጊያለሽ? ልጅህ በሚፈልግበት መንገድ ምራው አይደል? በሸመገለ ጊዜም ከዛ ፈቀቅ አይልም ነው። ምንድነው የሚፈልጉት? አሁን እንደ ወላጅም ትልቁ ችግር እሱ አይደል? እንደው ትልቅ ከሆንም በኋላ እኮ ምን እንደምንፈልግ አናውቅም። ግራ ይገባናል አይደል? እኔ ምን እንደምፈልግ አላውቅም የምንልባቸው ጊዜያቶች እኮ አሉ። እንደዚህ አይነት ልጆችም እኮ ይገጥሙናል። ትልልቅ ሆነንም በሆነ እድሜያችን ላይ ምን እንደምንፈልግ አናውቅም። ስለዚህ እኔ ቁልፉ ነገር ብዬ የማምነው ምንድነው ትንንሽ የሚሰሩት ነገር ልጆች ቤት ውስጥ ሆኖ ትንንሽ የሚሰሯቸው አንዳንድ ነገሮች እኮ አሉ። እኛ ትኩረታችን ሌላ ነገር ላይ ስለሆነ በደንብ አይናችን ከነሱ ጋር ስላልሆነ ነው እንጂ የሚሰሯቸውን ነገሮች እኮ እየተከተልን ስንሄድ የሚፈልጉት ያንን ነው ማለት ነው። ስለዚህ እንደ ወላጅ እንዳሳዳጊ ያችን ነው ማመቻቸት ያለብን። እኛ ለዛች ለሚፈልጓት ነገር ነው ተጋላጭ እያደረግናቸው የምንሄደው። ለምሳሌ እኛ ቤት ላንሳና የኛ ትንሿ ልጃችን የሆነ አለ የምትፈጣጠረው ነገር። ለምሳሌ የልብስ ማስቀመጫዋ ዛሬ ተስተካክሎ ጠዋት ተስተካክሎ እኮ ነው ማታ ከትምህርት ቤት ስመጣ ብዙ ነገር ተቆልሎ ታገኛለች። አሁን ያናድዳል እንደውላች ስርዓት ብትይዝ ነው አይደል? የሆነ በቃ ደስ የሚልሽ ግን አሁን የገባሽ ሲሄድ እና በደንብ ትኩረት ስትሰጪው ምንድነው እየሰራች ያለችው? ትገባለች፣ ልብስ ትቀይራለች፣ የሆኑ ከለሮችን ማች ታደርግና አመሳስላ አንዱን ካንዱ ጋር ትለብሳለች። ከዛ ሻሽ የሆነ በቃ አስተሳሰሯ በጣም ነው የሚገርመኝ። አይች ልጅ በቃ ትከልከል እንደዚህ እያደረገች እኔም ራሴ እኮ ነው ለምንድን ነው የምትከለከለው? ወላጅነት ማለት ይሄንን መፍቀድ ማለት አይደል? ረብሻቸውንም የሆነ ነገራቸውን መፍቀድ እኮ ነው። እሺ ተሞክሮ እና ታይዋልሽ፣ እያደገ ሲመጣ ታይዋልሽ። የሆነ ቦታ ልንሄድ ልብስ ትመርጣለች። ይሄንን ከዚህኛው ጋር ነው የምለብሰው። እኛስ ይሄን ከዚህ ጋር ለበሺ ነው የምንለው አይደል? እንደዛ ተብላ ለብሳ ከሄደች ደስተኛ አይደለች። ግን ያለችውን ካለችው ጋር ለብሳ ከሄደች ስለዚህ አሁን የምትችይው የምትፈልጊው ነገር ይደረጋል ይሆናል እያልናት ነው ማለት ነው። እኛ ካደረግንስ አይሆንም እኛ ያልነው ነው የሚሆነው ያለን ነው። እንግዲህ ባለሙያ አይደለሁም
ከተኖረ ነው አይደል? በየዕለቱ ተግባራዊ ከሚደረጉ እና ደግሞ ሳይንሱ ከሚለው ስለዚህ ህልማቸውን ነው እንዲኖሩ መንገድ እየጠረግን የምንሄደው እያስተካከልን የምንሄደው እኛ የፈለግነው እስከሆነ ስለዚህ ህልማቸውም እኛ የፈለግነው ነው እንዲሆን ምን አድርገው ማለት ነው። ስለዚህ መፍቀድ አለብን ማለት ነው። መፍቀድ ነፃ ፍቃድ መስጠት። እዛ ውስጥ ግን ቁጥጥር የለም ተግዛዝ የለም ማለት አይደለም። ሁሉም አለ። እንፍቀድ፣ እንዲሳሳቱ እንፍቀድ። የኛ ስራ ማረም ነው አይደል? ማስተካከል ነው አይደል? ጥቅልል አድርገን አንተ እንዲህ ነህ አንቺ እንዲህ ነሽ ከምንላቸው ይልቅ ይሄንን ጀጅ መደረጉን ነው በጣም የሚጠላው አይደል? ሁላችንም አዋቂ ሆነን እኮ እንጠላዋለን። ልጆች ደግሞ በጣም ነው የሚጠሉት፣ በተለይ በወላጆቻቸው እንደዛ ሲደረጉ እና መሳሳታቸውን እንፍቀደው የማረም እድሉም ስላለ እንደዛ ነው የሚገባኝ። እንዳልነው እንግዲህ ወላጅ ስራ አለበት። አዎ በጣም ስራ አለበት አይደል? በጣም ብዙ ስራ ራሱን መመልከት ያው ለራስሽ ያልሰጠሽውን ለሌላ ሰው መስጠት ስለሚከብድ እንደዚህ አይነት አሁን ይሄ ሪጅድ የሆነዋል አይደለ መጥበቦች እኛም ለራሳችን ካለ መፍቀድ አይመስልሽም? ለራሳችን እንደዛ አይነት የኛንም ፍላጎት ጠይቀን ፈቅደን ሞክረን ተሳስተን አለመሄዳችንም አይመስልሽም? ነው እንጂ ነው። አንቺ ፈቀድሽውን ነገር እንዴት ለሰው ትከለክያለሽ? አንቺ የምትፈልጊውን ነገር ሰው እንዴት እንዳያገኝ ታደርጊያለሽ? እንደዛ ነው እኔ የሚገባኝ። አሁን ላይ ያለው አረዳዴ እንደዛ ነው። ድሮ እኮ አስታውሳለሁ እኛ ልጅ ሆነን እናታችን ዶሮ ስትሰራ ፍጥን ብላ ስትልጥ ቆዳው ሲከፈፍ ሲለበለብ ሲታጠብ የእሷ ፍጥነትና የኛ ፍጥነት አንድ አይደለም። ግንስ መሞከር ትፈልጋለሽ አይደል? በትክክል እኮ ላንልጠው እንችላለን፣ እናበላሸው እንችላለን። ግን ተፈቅዶልን ያደግነው አይደል? እንድንሳሳት ተፈቅዶልን። መላላጫውን ስትልጭ እኮ ሌላ ቦታ እኮ አድርገሽ ይሆናል። አረ እንደዚህ አይደለም ተብለሽ ግን ደግሞ ታስተካክያለሽ። ብልህነትም ይፈልጋል። ሳይሳሳት ማዚህ ጋር ደረሰ። ሳይሰሩ መሳሳት አለ እንዴ? የለም። እስኪ እንስራና እንሳሳት፣ ከዛ እናስተካክለው። እድሉ ያለው እዛ ውስጥ ነው። ካልተንቀሳቀሽ ለራስሽ እድል ካልሰጠሽ ለኔ ያላገኘሁትን እድል እንዴት ነው ለሌላ ሰው መስጠት? እኔ እንድሳሳት ተፈቅዶልኛል እኮ። ዛሬ ልጆች ሲሳሳቱ ነገ ይስተካከላል፣ በደንብ ይስተካከላል። በሙያም ደረጃ ከወላጆች ይጠበቃል። ይሄ የልጆቹ የትምህርት ብቻ አይደለም። ቤት ውስጥ እንዴት ናቸው? ወንድ ልጆቻችን እንዴት ናቸው? ሴት ልጆቻችን እንዴት ናቸው? እናቶች እንዴት አድርገው ነው የሚያሳድጉት? አባቶች እንዴት ነው? ባለሙያ ላይ ነን፣ እያደረግን ነው። ነገሮችን እንዴት ነው አቀናጅተው አጣጥመው ለክተው እንዲሰሩ የምንፈቅደው? ወላጅ ስትሆኝ ቶሎ ስርስር ታርግሽ ዞር ማለት ነው የምትፈልጊው። የሚባክን እኮ ሊኖር ይችላል፣ የሚጠፋል የሚፈስ እኮ ሊኖር ይችላል። እንፍቀዳ። ትንሽም እኮ ነው፣ ብዙ እኮ አይደለም፣ ትንሽም። ከዛ ትንሽ መሳሳት ውስጥ ትንሽ መፍቀድ ውስጥ በየዕለቱ ብዙ መስተካከሎች ብዙ መቻሎች ይፈጠራሉ ብዬ አምናለሁ። እንደዛ ነው። በጣም ነው የምናመሰግነው። በጣም እናመሰግናለን። ያው ይሄ ውይይት ነጥብ ተደርጎ የሚቆም ነገር አይደለም። 4 ነጥብ ተደርጎ የሚቆም አይደለም።
የሚቀጥል ህይወት ስለሆነ ግን ደግሞ እንደዚህ ባወራነው ቁጥር የሚቀል ይመስለኛል። አንዳችን ለአንዳችን አንድ ወላጅ ለአንድ ወላጅ አይዞሽ በርቺ መባባሉን ነው እኔ የማየው እዚህ ውስጥና ከሙያውም አንፃር ደግሞ ቅድምም እንዳነሳ ነው አንድ ክፍል ስለሆነ በተለይ ደግሞ ለታዳጊዎች አንድ ቦታ ሲደረስ ብዙ ተከፍሎ ብዙ ተሰጥቶ መድረሱንም እንዲያዩበትም ነውና በጣም እናመሰግናለን። ከልምድሽም ከእውቀትሽም መተሽ ስላካፈልሽን በጣም እናመሰግናለን። ሶፊዬ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በህይወታችን ውስጥ ብዙ የምናመሰግናቸው ሰዎች ይኖራሉ አይደለ? ያ ሁሉ ጊዜ አመስጋኝ መሆን ስላለብን ሁሉ ጊዜ ማመስገንሽ ነው በረከት እድል ይዞልሽ የሚመጣው እና ማንጎራጎራችን አይደለም። ስለዚህ በጣም እድል ለሰጣችሁኝ ነገዬን ላያችሁ እንደዚሁም ደግሞ የምሰራበት ተቋም አዲስ ሚዲያ ኔትወርክ በጣም አመሰግናለሁ እድል ስለተሰጠኝ። ሶፊያ አንቺንም በጣም አመሰግናለሁ። በእኔ ውስጥ እጃችሁ ያለ ከጀርባ ያላችሁ በጣም ብዙ ሰዎች ከሌ ብዬ አልጠራም። በጣም ነው የማመሰግነው። በጣም እዚህ ጋርም ስለኖርን ስላለን አይደለ ህይወት ስለተሰጠን ማመስገን ይገባናልና አመሰግናለሁ። እናመሰግንሻለን። ተመልካቾቻችን ከትዕግስት ጋር የነበረን ቆይታ እንግዲህ በሙያ መንገድ ላይ ብዙ የምንማርባቸው ነገሮች ያየን ይመስለኛል። በተለይ በስራችን ጥራት ላይ ያው የምንከፍላቸው ብዙ ነገሮች አሉና ያንንም እንድናይ ስለፈለኩ ነው። በያለንበት ሙያ ውስጥ በወላጅነት ዙሪያ ደግሞ ሁላችንም እንደ ታዳጊ ወላጅ ወይም ልጆች አጠገባችን እንዳሉ ሰዎች ብዙ መስራት ይጠበቅብናልና እንደነዚህ አይነት እንግዶች ከኖሩትም ከእውቀታቸውም ያካፍሉናል። ስለዚህ ብዙ ሀሳቦችን ታገኙበታላችሁ ብዬ አስባለሁ። በሚቀጥለው እንግዳ እንገናኛለን።